ቀጥል። እኔ አሁን ልልሽ የፈለኩኝ ምንድን ነው መጀመሪያ ቁጥባ ሲደረግ ራሱ እዛ ቁጭ ብሎ የሚሰማ ምእመን ትርጉሙን ሲያውቀው እኮ ነው መቃወም የሚችለው። ዝም ብሎ እንዳገኘ ጠጥቶ ተነስቶ ነው የሚሄደው። ሚት ነው ሚት አታድርጉት። ጠጥቶ ነው የሚሄድ። ስማ አንተና ክርስቲያን እኔ በጣም የማዝንባቸው መሰለህ፣ ይሄ ጭንቅላቱ ውስጥ እውቀት የሌለውን ሰውን እያመጣችሁ እዚህ ዝም ብሎ ይበጠርቃል። በቃ ወይ የሚያውቁትን እውቀት ያላቸው ሰዎች አነጋግሩ። እኛ እኮ ከስር ዝም ብለን የምናዳምጠው እኮ እውቀት ለማግኘት አይደል እንዴ? ጠጥቶ ዝም ብሎ ጠጥቶት ነው የሚሄደው። አልከን ዝም ብሎ ጠጥቶ እኮ ነው የሚሄደው። መልስ የለውም፣ አያውቀውም እኮ ምን እንደተባለ። እንኳን ሰግዶ ሲመጣ ምንድን ነው የተባለው ብትለው አላቅም ነው የሚለው። ምክንያቱም መቃወም አይችልማ። ስለዚህ የኛ ለማመድ ሁጥባ ያደርጉት ኡስታዞቹንም እያስተማሩ አይደለም ነው እኮ። የሚያውቀው ደግሞ በውስጥ ነው የሚፋጀው። የሚያውቀው ሰምቶ ቀስ ብሎ ሄዶ ይሄ እኮ ልክ አይደለም ብሎ ነው እንጂ ፊት ለፊት ገሃድ አያወጣም። ሌላው 199% ምን እንደተባለ እንኳን አያውቅም። የኛ ጥፋት። ስለዚህ እኔ አሁን እውቀት ለማግኘት ነው እዚህ ስር የገባው። ቆየው ከገባው አይደል እንዴ ተናግሬም ማለት ግን እባካችሁ ከሙስሊሞች እውቀት ያላችሁ ከእፎይ ጋር ወዳደር የምትችሉ መልስ መስጠት የምትችሉ ግቡና መልስ ስጡበት። እኛ ምንማር እውቀት የሌለን ሰዎች። ሌላው ግን ዝም ብሎ ኢሞሽናል እየሆነ የመጣ ዝም ብሎ ወይ ሙስሊሙን አላስከበረም፣ ወይ ራሱን አላስከበረም፣ ወይ አላሸንፈ፣ ወይ መልስ አልሰጠም፣ ወይ አላመንም፣ ወይ አላሳመንም። ዝም ብሎ ሰዓታችሁን አንተና ክርስቲያን ሰዓታችሁን በማይሆን ነገር እየገደላችሁ ነው። ኧረ በፈጠራችሁ ትናገር። እሺ እኛ እኮ መልስ ስናመጣ እሱ እኮ ተረት እያለ ነው። የቱ ጋር የምንጋፈጠው? የእኛ መልስ ለሱ ተረት ነው። አላህ ፈጣሪ ነው ሰማይና ምድርን የፈጠረው ሲል እኮ ተረት ነው ያለኝ። ይሄ አውፎ አይደል? ይሄ የምታየው ምንም አይነት እውቀት የለሽም። ይኸውልሽ አንቺና እኔ ዝም ብንል ነው የሚሻለን። እውቀት የለንም። ማመን አለብሽ። ምኑም ልማል ሰማይና ምድር የፈጠረ አላህ ነው ሲል የካደ ሰውዬ ምኑን ልማር ልምጣ? ማን ፈጠረ ሰማይና ምድር? በምን አወቅሽ አንቺ? በምን አወቅሽ አንቺ? ሰማይ አንተ ራስህ ጅል። ፕሊሳውን እንደዚህ እናድርግ በቃ። ስለዚህ የእኛ ጥፋት አይደለም። አሁንም ማንኛው ያውቃል፣ ማንኛው አያውቅም። የምናውቀው ነገር የለም። ስለዚህ ትገባለህ፣ የምታውቅ ከሆነ ትመልሳለህ። የራስን አርዳድ ነው እንትን የምትለው። ኤኒዌይስ አብዱ ልቀጥል እያለ ነበር። አብዱ ቀጥል። ሰው ክርስቲያን ከሆነ ምንድን ነው የሚያገኝ? ምን ጥቅም ያገኛል? አንድ ሰው ክርስቲያን ከሆነ ምን ያገኛል? የዘላለም ሕይወትን ያገኛል። ማስረጃ አለ? ትሰጠኛለህ? ኦኬ። ክርስቶስን መከተል ምን ያስገኛል? የዘላለም ሕይወት። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ፣ ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ ዮሐንስ ኦኬ ክርስቲያን ቀጥል። ኤኒዌይስ ወደ ቶፒካችን መልሰው። ግን ከቶፒካችን ለምንድን ነው እሱ የጠየቀው? ጠይቄ እወጣለሁ እኔ። ቶፒኩን ቅድሚያ መንካት አለብህ። ቶፒኩ ላይ ሽፍት አደረገ። ሜይ ቢ በቃ ይችን የመጽሐፍ ቅዱስ ክፍል ብቻ አንብብለትና እፎይ። ያ አንድ ሰው በክርስቶስ ኢየሱስ ሲያምን ምን ያገኛል ይላል። በክርስቶስ ኢየሱስ ሲያምን የዘላለምን ሕይወት ያገኛል። ኢየሱስ ምን አለ መሰለ? የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። ከዛ በኋላ አዎ አምናለሁ ብላ ይችም ሴት መለሰች። ስለዚህ አንድ ሰው በክርስቶስ ኢየሱስ ሲያምን ምንድን ነው? ትንሣኤን ያገኛል፣ ሕይወትን ያገኛል፣ ከክርስቶስ ጋር አንድ ላይ ይሆናል ብለን እናምናለን እኛ ክርስቲያኖች ማለት ነው። ጥያቄህን አጠር ባለ መልኩ በዚህ መልኩ እንመልስልህና የእኛን ጥያቄዎች ሰምታችኋል። ሜይ ቢ ወንድማችን በአምላክነቱ ነው በነብይነቱ ነው ተደምናም ነው? ጥያቄያችንን ሰምተኸዋል? የቱን? ኦኬ አንድ ኢማም ሁጥባ ላይ ማለት ነው አንተ ከምታምነው የተለየ የአምላክ ባህሪ ቢናገር ወይም ደግሞ ቢያስተምር ያንን ትቃወመዋለህ ወይስ ትከተለዋለህ?
ድገማ ሁጥባ ላይ ለምሳሌ አንተ የተለየ ከአንተ አምላክ ባህሪ የተለየ አስተምሮ ቢያስተምር ወይም ደግሞ ቢናገር፣ ለምሳሌ አንተ የሰጠኸው የአምላክ ባህሪ አለ፣ ያመንክበት የአምላክ ባህሪ አለ፣ አምላክን የተቀበልክበት አረዳድ አለ፣ የተማርከው ማለት ነው። እንዳመንክበት መጠን የተቀበልከው አለ። ከዛ በተለየ አስተምሮ ቢያስተምር፣ ከአንተ ከምታምነው በተለየ የአምላክን ባህሪ ቢናገር ምን ታደርጋለህ? የተጻፈ ነው የሚናገረው፣ እሱ የሌለ ነገር ነው የሚናገረው ያለውን። ኦኬ። ስለዚህ እዛ ሁጥባ ላይ ኢማሞቹ ትላልቆቹ ሼኮች እነሱ የተለየ ያልተጻፈ ነገር ሊያስተምሩ ይችላሉ ማለት ነው። የተጻፈን እንጂ ያልተጻፈን አያስተምሩም። ችግር ለምሳሌ አንተ አላህ የት ነው ያለው ብለህ ነው የምታምነው? ከአርሽ በላይ። ኦኬ። አላህ ከአርሽ በላይ አይደለም፣ አላህ በቦታ አይገደብም፣ በቦታ አይገለጽም ብለው የሚያምኑት እንደዛ ብሎ ቢናገር ኢማሙ ትቀበለዋለህ ወይስ ትቃወመዋለህ? አይናገርማ፣ የሌለውን ከየት አምጥቶ ይናገራል? ኦኬ እሺ፣ ናፊ ቀጥያው። ናፊ አላህ ከአርሽ በላይ ነው ብለሽ ነው የምታምኚው? ሰላም፣ እንዴት ናችሁ? ሰላም ናችሁ? ሰላም ላንቺ። እሺ ጠይቁኝ፣ ምን ነበር? የለም እንግዲህ አላህ ሁሉም ኢማሞች ሁጥባ ላይ ሲሰጡ አላህ ከአርሽ በላይ ነው ብለው ነው እንጂ የሚሰጡት አላህ መውጁን ቢላ መካን አይሉም ብሎ እየተናገረ ነው ወንድማችን። ይሄ ሁጥባ ላይ ለምሳሌ አላህ ከአርሽ በላይ ነው ብሎ አንድ ኢማም ቢናገር ያንን ሁጥባ አንቺ ትቀበይዋለሽ ወይስ ያንን ኢማም ምን ብለሽ ትገስጫዋለሽ? ትመልሸዋለሽ? አንድ ኢማም አላህ ከአርሽ በላይ ነው ሲል የፈለገበት ቁዋውን ችሎታውን ከሆነ እኔ የማምንበት ነው። ግን በዛቱ በቦታ ነው ያለው ከአርሽ በላይ ቦታው ነው ብሎ የሚያምን ከሆነ ያ ሰው ሙስሊም አይደለም ኢማም ሊሆን እስልምናም የለውም። እሺ ሱሱና አብዱ ሙስሊም አይደሉም ማለት ነው። በአንተ ስላላመንኩ ነው። መቼም አላምንም። እሺ እሱ በናፊ አታምኝም። በናፊ ጋር ትለያያለሽ። ኧረ በህልሜም እንኳን ያንተ ፍጡር ማመልከት እንደውም አላደርገውም። እሺ አንድ ሰው ሱሱ እኔ ሙስሊም ነው። አንተ ስላንተ እንዲ አልሽማታም። ኦኬ አብዱና ሱሱ ሙስሊም አይደለም። እዛ እንጨታችሁን ለምን እንጨት አማልኩ? እሺ እንደ ሊማዳችሁ ድንጋይ ማምለክ በእስልምና ነብይሽ እንጨት ተሸክሙ እንጂ በእስልምና ቀልድ አላውቅም። ደህና እየተማርሽ ነበር። በገዛ እጄ ነክቼሽ ነው። ኤኒዌይስ በደንብ አስተውሉ። አላህ ከአርሽ በላይ አይደለም ያለ ክርስቲያን ሙስሊም አይደለም የሚለው መኬት አመጣሽ? ከአርሽ አብያ ነሽ? እሺ ምን እሷ ሙስሊም ናት እንዴ? ባቶን ከረሱሱ ቆይ ተረጋሙማ። አብዱ ከአርሽ በላይ ነው በሚልበት ሰዓት አንድ ሰው አላሁ ተዓላ ከአርሽ በላይ በሚል ቦታን ፈልጎበት ከሆነ በዛቱ ከአርሽ በላይ ነው ያለው የሚል ከሆነ ሙስሊም አይደለም። ይሄ ኬት አመጣሽ? ሙስሊም አይደለም የሚለውን ኬት አመጣሽ እንዴ? ሰውየው እኮ እንደዛ የሚል ሰው በቁርአን አላመነማ። በቁርአን አላሁ ተዓላ ጅማሪ እንደሌለው ሁሉን ነገር ፈጣሪ እንደሆነ ነግሮናል። እንደውም አምሳያ እንደሌለው ነግሮናል። በቦታ የሚገለጽ ደግሞ ብዙ አምሳያ ኑረዋል። ቦታ ላይ በመኖሩ ብቻ እኔም ቦታ ላይ ነኝ እሱም ቦታ ላይ ነው ካሉ በቦታ በመኖራችን ብቻ እንመሳሰላለን። ስለዚህ የእሱ ኡስታዝ ኢማም ለአንቺ ኢማም ሊሆን አይችልም። እንኳን ኢማም ሊሆን ሙስሊም አይሆንም። የእሷ ኢማም ለአንተ ኢማም መሆን ይችላል። ቡካሪና ፈይሰል ጠርጋት ናፊ ኢማም ለአንተ ኢማም መሆን ይችላል። አብዱ እሷን ከአርሽ በላይ አለ የምንለውን አትከተለውም? እንዴት ላብረት አትቀበልም? አትከተይም? በዛቱ በጣም አታምንም። ሲጀመር እሷ መካ ሀጅ ስታደርጊ ማንን ተከተለሽ ነው የምትሰግጂው? ማንን ተከትላሽ ነው የምትሰግዱት? እሱ ሌላ ጉዳይ ነው አላቸው። አንተን አይደለም እሷን ነው። ሀጅ ስታደርጊ ስትል አልገባኝም። የራሴን ኢማም እከተላለሁ ወይ ብቻዬን መካ ከሄድሽ ለብቻሽ ነው የምትሰግጂው?
የሚሄደው አላልኩሽም? የሚያሰግደው ታዲያ አህባሽ ነው? ማን ነው የሚያሰግደው? እዛ ዋህብያ ነው እንዴ? አይ ኧረ አይደለም። እና ማን ነው የሚያሰግደው? የዛ ሄዳችሁ ልታሰግዱ ነው? ዛሬ ነው የሰማሁት። ዛሬ ከሰማሽ በገል ተማሪ ያለ ሌለብት አይ አይባልም። እኔ ራሴን ችዬ መስገድ እችላለሁ። የራሴ ኢማም ሊኖር ይችላል። ሲቀጥል ደግሞ አንድ ሰው ዝም ብዬ አይደለም እንደዚህ ካፍር ነው ብሎ እኔ ከሰማሁበት ነው። አሁን ራሱ ኢፎይ ሲጠይቀኝ ምንድን ነው ያልኩት? በችሎታው ካለ ሳሂ ነው፣ ግን በዛቱ ካለ ሙስሊም አይደለም ነው። ስለዚህ እኔ አንድ ሰውን አይቼው እንደዚሁ ዝም ብዬ ካፍር ነው አይደለም። በዛቱ ካለ ሙስሊም አይደለም የሚለውን ከየተመጣሽ ኦኬ አብዱ ልስም በይ አብዱ አላህ ዛት አለው ብለህ ነው የምታምነው አይደለም? ወጣ ሄደ ወደ አባቱ ሄደ። ጥያቄው ሊገኝ ሲል ወጣ። ኤኒዌይስ ስለዚህ አንደኛው ለአንደኛው ጣዖት ነው ተባብሎ ቁርአኑ ላይ በግልጽ አብራችሁ እንኳን አትቀመጡ እያለ መማማር ይቻላል ወይ? መማማር ይቻላል ወይ? ኢድሪስ እንኳን ደህና መጣ። ቀጥል ክርስቲያን። ሙይት አድርጋችሁኛል መሰል። ሰላም እንዴት ናችሁ? ሰላም ላንተ የሆነ ኢድሪስ እንኳን ደህና መጣ። ሙስሊም ነች እንዴ? ናፊ ካፍር ነች። እናንተስ እንዴት ናችሁ? ኢየሱስ ክርስቶስ አምላክ ሁሌ እዚህ ጋር ምስጋና ይገባው። ሄሎ ወንድማችን ቆይ ኢየሱስ አምላክ ምስጋና ይገባው። እንዴት ናችሁ እናንተ? ጥያቄ መጠየቅ ይቻላል? ክርስቶስ አላህን የፈጠረ ነው። ሙሐመድ አላህን ፈጠረ። አላህን ደግሞ ሙሐመድ ፈጠረው። ሁለቱንም የፈጠራቸው ግን ክርስቶስ ነው። ወደ ቶፒኩ ግባ። ሞክ አድርጋለሁ ብለን እንዳሞክረው ደግሞ ጥያቄ ልጠይቅ። ኢድሪስ ጥያቄውን ሰምተዋል? ደግመ ሞክ እንዳታደርግ። ኩል ልጠይቅ ወይንስ ጠይቁኝ? ጥያቄውን ሰምተዋል? ቀጣይን እጠይቃለሁ በሁለተኛው። ጥያቄውን ሰምተዋል? እኛ እሺ ድገምልኝ። ኦኬ ሁጥባ ላይ ታድመህ ታውቃለህ አንተ? ሁጥባ ማለት ምንድን ነው? ሁጥባ አታውቅም? እሺ በምን በጁምዓ ሶላት ወይንስ በኢድ ሶላት? በጁምዓ ሶላት። በጁምዓ ሶላት በማንኛውም ሶላት። እሺ ታድመህ ታውቃለህ አይደል? እሺ ኦኬ ሁጥባውን የሚሰጠው አካል ወይም ደግሞ ኢማም አንተ ከምታምነው የአምላክ ባህሪ በተቃራኒ ቢያስተምር ምንድን ነው የምታደርገው? ያንን ሁጥባ ቁጭ ብለህ ትከታተላለህ ወይስ ትቃወመዋለህ? ያ ኢማም የሚደረገው ሰውዬ እኮ እብድ አይደለም፣ ጤነኛ ነው። ኦኬ አላህ የት ነው ያለው ብለህ ነው የምታምነው አንተ? ወይንም እውቀት የሌለው ሰው አይደለም በዛ ቦታ ላይ ኢማም የሚደረገው። ወይ በጣም ጥሩ፣ ችግር የለውም። በጣም ጥሩ። እሺ አላህ እጅ እግር አለው ብለህ ታምናለህ አንተ? አለው። ኦኬ አላህ እጅ እግር የለውም ብለው የሚያምኑ ኢማሞች ያንን ቢናገሩስ? እነዛማ በቃ አላመኑም። እንደ እናንተ ሙስሊሞች አይባሉ፣ እንደ ክርስቲያኖች መእዙር ናቸው። እነዛ በቃ እውቀት የላቸውም ማለት ነው፣ አያውቁም። ኦኬ ስለዚህ እነዛ ሙስሊሞች አይደሉም ማለት ነው። አይ ሙስሊም ላኢላሀ ኢለላህ ሙሐመድ ረሱሉላህ ይላሉ፣ ግን ቢሉም አያውቁም። በዛ እነዛ ሰዎች መማር አለባቸው፣ እንዲማሩ መመከር አለባቸው ማለት ነው። ከእነሱ ውስጥ ትምህርት ትወስዳለህ። ኢማም ቢሆን ኢማም ሆኖ አላህ እጅ የለውም፣ አላህ እግር የለውም፣ አላህ እንደዚህ የሚባሉ ነገሮች የሉትም፣ እንደዚህ ያለው እሱ ጣዖት ነው ወይም ፍጡር ነው ቢል ትክክል ነው። ቅድም ሲናገር የነበረው ሰውዬም ሰምተዋል። ዶክተር የሚባለው ዶክተር ቅድም ቴለፈለፍ ነበር፣ ዝም ብሎ እየቀባጠረ ያ የጫሱስ የጫት ቃሚ የሀባሾች ተከታይ ነው። እንደዚህ አይነት ሰው ዝም ብሎ በቃ ዝም ብሎ በቃ እንዳለ የልብ ወለዱን ሲናገር ነበረ። እናንተስ ምን ትረዳላችሁ? እንደዚህ አይነት ሰው አስገብታችሁ ለእናንተም እኮ ጥሩ አይደለም። ያው አንተንም እየታዘብነው እኮ ነው የተጠየቀው። ታዘቡኝ። ምን የሆነ እውቀት ነው የማወራህ እኔ። ኢድሪስ ገጠር ላይ ታውቃለህ? ገጠር ላይ ስለሆንክ ነው ዛሬ አዝመራ ቀደም ብሎ የደረሰ አዝመራ ካለ ምስል ይደረግና የኳን ልክ አንተ እንዳደረካት ይደረግና
እህሉ መሀል ይደረጋል፣ ወይንም ደግሞ ዳርና ዳር ይደረጋል። እሱ የሚደረግበት ምክንያት ምንድን ነው? ወፎች ቀድሞ የደረሰን እህል ይበላሉ፣ እሱን ለመከላከል ማለት ነው። ከዛ የሆነ የቴፕ ክር አላል፣ እሱ ይታሰርበታል ዙሪያው። ንፋስ ሲነካው ጥዝ የሚል ድምፅ ያሰማል። ወፎቹ ከዛ ልክ ድንጋይ የተወረወረባቸው ስለሚመስላቸው ይሄዳሉ። አንተ ኬፕ ራሱ እንደዛውን ነው የሚመስለው። ሌላው ሞክ ስታደርግ የአንተ ራስ ፕሮፋይል ሞክ ያስደርጋል ማለት ነው። እሺ አሁን ጥያቄ ልጠይቅ። አልመለስክም እኮ የተጠየቀውን ቅድሚያ ጫታሞች ናቸው እንደዚህ ናቸው ከማለት ውጭ እኮ መልስ አልሰጠህም። እኛ ምንፈልገው የገጠር ልጅ ማለት እኮ አንተ አሁን ፉገራ መስሎ ነው እና አሁን እውቀትን እንድንማማር ብዬ የገጠር ልጅ ነኝ ብዬ እኮ ነው ያልኩት እኮ እኔ። አሁን ጠየቃችሁ ሊጠይቅሽ ድገው ነው ወደ ቶፒኩ ግባል። አልመለስክልንም። ጫት ቃሚ ናቸው እንደዚህ ናቸው እነሱ አባሾች እንደዚህ ናቸው የሌላቸው እሱ ነው። ጫጫው ዝም ብለህ እውቀት የላቸው እሱ ነው። አንተ ማንኛውም ሰው በስልና ለመሳብ ተፈለግ እውቀት ያለው ሰው መሆን አለበት። በእውቀት ለምሳሌ ኢድሪስ እያልከን ያለው እንደዚህ አይነት ኢማሞችን መጅሊሱ ሳያስተምር እውቀት ሳይሰጥ ዝም ብሎ ኢማም እንዲሆኑ ይሰጣል እያልከኝ ነው ስልጣን አይደል? ወይስ በራሳቸው ተነስተው ነው መስጊድ ውስጥ ገብተው የሚያስተምሩት? ጫት የሚበላው እንደዚያ ዝም ብሎ በየመንገዱ የሚያሳምን እንደዚህ አይነቱ በእውቀት የአንተ የመጅሊሱ መሪ እኮ አዳምጥ። በጫት ጉዳይ ላይ ሂላፍ ተፈጥሮ ነበረ፣ ተላልፈው ነበረ። የተወሰኑ አንጃዎች ጫት መቃም በራሱ ከእስልምና ያስወጣል። የተወሰኑ ኡስታዞች ደግሞ እንደዛ የሚል የለም። አዳምጥ። ሜይ ቢ ናፊ ሰምተሽዋል። ይሄንን ኡስታዞች መግለጫ ሰጥተው ነበረ። ጫት መቃም በራሱ ያስወጣል። አዳምጥ። ከዛ ደግሞ የተወሰኑት ደግሞ ነው ችግር የለውም እንትን አይደለም የሚልም ነበር መጅሊሱ። ከዛ በኋላ በጫት ጉዳይ ላይ ፈትዋ አትስጡ ብሎ ያለው የአንተ መጅሊስ ነው መሪው፣ የአንተ መሪ ነው። ደግሞ ዶክተር አቡበክርን ከሆነ ጫት ምናምን ያለው እስኪ ዶክተር አቡበክር ጫት ስቅሙ ያየ ከሆን ቪዲዮ ወይም ፎቶ ላክልስ። አይ ዶክተር አቡበክር ብቻ ሳይሆን እንዳጠቃላይ ለምሳሌ ሀጂ የሞቱት ሀጂ ለምሳሌ እሳቸው ለምሳሌ የመጅሊስ መሪ ነበሩ። ጠይቃቸውኝ አይደለ? ሀጂ ሙፍቲስ እሳቸው በኢልም ላይ አልነበሩም? ኢድሪስ ጠይቁና እኔም ደግሞ ወደ ጉዳይ ወደ ርዕሴ ልግባ። ኢድሪስ ሰምተዋል? እሺ ተቀዳሚ ሀጂ ሙፍቲ ለምሳሌ ያረፉት እሳቸው እውቀት አላቸው የላቸው? እነሱ ሊያሰግዱ ይችላሉ አይችሉም? ሙቷል። እሱ ቶ አሁን በህይወት ቢኖር በእሳቸው መስገድ ይበቃል አይበቃም? ሀራም ነው። ሀራም አለ ክልክል ነው። አሁን በእውቀት ነው የምናወራው። ስለዚህ እውቀት ነው በቃ መጽሐፍ እኮ እሳቸው እውቀት የላቸውም ማለት ነው እኮ እውቀት የላቸውም። በእሳቸው መስገድ በእሳቸውን ትምህርት ማዳመጥ ያከፍራል ወይንስ ሙስሊም ነው የሚያደርገው? የማያከፍረው ሀቅና ሀቅ የሆነውና ሀቅ ያልሆነውን አንተ መማር አለብህ። ያንን መለየት አለብህ። እዚህ ቦታ ላይ ዝም ብለህ ከሌ እንዲህ ነው ብለህ በቃ ሰው መሳደብ አይቻልም። የሞተ ሰው መሳደብ አይቻልም። ሰው ማዋረድ ፓራፍሬዝ አድርገው ክርስቲያን ያ ምንድነው ሄድበት ሀሳቡ ላይ አያውቁም ምናምን አያስኬድም። ለምሳሌ እነዛ አካላት ሁጥባ የሚሰጡት ወይም መስጊድ ውስጥ መሪ ተደርገው የሚሾሙት አካላት ምንድነው ያውቃሉ፣ ያስተምራሉ ተብለው ነው ተመርጠው የሚሾሙት ማለት ነው። ያ ማለት ግን እንደሚያምኑበት እምነት ለአምላካቸው አምላካቸውን እንደተማሩት ነው ሊቅ ሆነው እዛ መስጊድ ውስጥ ገብተው የሚያስተምሩት እንጂ ተራ ሰዎች ሆነው ምንም ሳይማሩ ምናምን ነገር ሆኖ ላይሆን ይችላል። አለበለዛ ደግሞ እንደዛ ብላችሁ የምታምኑ ከሆነ ዌልካም። ምንም የማያውቁ አካላት ናቸው ገብተው እናንተን የሚያስተምሯችሁ ማለት ነው። ሳይማሩ እናንተን የሚያስተምሩት ሳይማሩ ነው። ይሄ እንደዛ ስለሚያስይዝ ማለት ነው። ነገር ግን እነሱ የራሳቸው አቂዳ አላቸው፣ እናንተ የራሳቸው አቂዳ አላቸው በአምላክ ጉዳይ ማለት ነው። በአምላክ ኮንሴፕት ግን አትገናኙ። እናንተ ሌላ ነው የምታምኑት፣ እነሱ ሌላ ነው የሚያምኑት። ሰማይና ምድር ናቸው። በአምላክ ጉዳይ በጣም ስለምትለያዩ አንድ መስጊድ ሼር የምታደርጉባቸው አጋጣሚዎች አሉ። ለምሳሌ ውሃብዮችና አህባሾች ማለት ነው። አንድ መስጊድ ሼር የምታደርጉበት አጋጣሚ አለ። አንድ መስጊድ ላይ ሼር እያደረጋችሁ ነገር ግን አንዱ ወጥቶ ሁጥባ ሲያደርግ እናንተ ከምታምኑት ሌላ ተቃራኒ ባህሪ አድርጎ ቢናገር ያ አምላክን መሳደብ ነው ብላችሁ ነው የምታምኑት አደል? ናፊ እንደዛ ነው የምታምኑት። ለምን ክፍፍል ለምን ኖረ ነው?
ኖ አይደለም። ሱናን አቢ ዳውድ 46:03 አንዴ ክፈተው ክርስቲያን። ለምን ኖረ ሳይሆን አንተ የምታመልከው አላህን ጣዖት እያልኩት ትክክል ነው ብለህ ትማራለህ ወይ? እኔስ ባሰግድህ ለአንተ ያ ሶላቱ ተገቢ ነው ወይ? በምንድ አላህ ነው ጣዖቱ? ማስረጃ አሳይቶ ካወራ እኮ ችግር የለውም። ማስረጃ አሳይቶን ቢያወራ እኛም እናምናለን። ሀሰን እሱ ያው በደንብ ተረዳ። አንተ ብታምነው አለ ያላህን ሲፋቶች አንተ ብታምነው ያላ ሲፋቶች ይኖራሉ አይደለ? ስለ አላህ ሲፋቶች የምታምናቸው ይኖራሉ። ያ ሶ አንተ የምታምነው ሲፋቶቹ በሙሉ ስህተት ናቸው፣ ለአላህ ይህ አይገባም፣ የተናገርካቸው በሙሉ የፍጡር ነው ቢል አንተ የምታመልከው ፍጡር ነው እያለው ነው ማለት ነው። አሁን እሱን እንዳወራ አውጥቶ ወይ ከቁርአን ወይ ከሀዲስ ከነቢዩ ከተናገሩ ቢያሳየኝ እኔም አልከራከረውም። ሀሰን የማሳየ ጉዳይማ ከሆነ ካሳመንከውማ አንድ አቂዳ ውስጥ ገባችሁ። ነገር ግን አያሳይ ሺህ ጊዜ ግን አንተ ስነግረው ይሄ የፍጡር ባህሪ ነው፣ አንተ እያመለክ ያለው ፍጡር ነው እንደዚህ ከሆነ ብሎ ካለ ከዛ እሱ ትክክለኛ ሆኖ ኢማም ሊሆንህ ይችላል ወይ? በሌለ ነገር በሌለ መረጃ ከወራኝ አይችልም ሊሆን አይችልም። ሀሰን ችግሩ ምን እንደሆነ ታውቃለህ? እሱም እኮ መረጃ ይጠቅመኛል ብሎ ያሰበውን እኮ መረጃ ሊጠቅስ ይችላል፣ ሊተረጉም ይችላል ራሱ። አንተም ደግሞ ኖ ተሳስቷል ብለህ የምጠቅሳቸው ጥቅሶች ይኖራሉ፣ ግን ተለያይታችኋል። በቃ ለምሳሌ አላህ እጅ አለው ብለህ ታምናለህ፣ እሱ ደግሞ አላህ የእጅ ፈጣሪ እንጂ እጅ የሚባል ነገር ለአላህ አይጸድቅም ይላል። አንተ እግር አለው ብለህ ታምናለህ፣ ለአላህ እግር የለውም የእግር ፈጣሪ ነው፣ ስለዚህ አንተ ፍጡር ነው የምታመልከው ይላል። አላህ ከአርሽ በላይ ነው በዛቱ ብለህ ታምናለህ፣ አላህ በዛት የሚገለጥ በቦታ የሚገለጥ አይደለም የቦታና የዛት ፈጣሪ ነው እንጂ ብሎ ያምናል። ስለዚህ አንተም ፍጡር እያደረገው ነው እሱ። አሁን የአንተን አምላክ ፍጡር እያደረገው ነው። ይሄ አካል አንተን ጸሎት ማስደረግ ይችላሉ እነዛ ብሎ እያመነ ነው። እሱ ከባድ ጥያቄ ነው። ያ እችን ቁርአን አንብባት አንዴ፣ ሀዲስ አንብባ ክርስቲያን አይደለም ብዙ ላይ እችን ሀዲስ አንብባ። ቀጥል ክርስቲያን። ምን ይላል? ዘ ፕሮፌት ሴድ ነቢዩ እንደተናገሩት ኮንትሮቨርቲንግ አባውት ዘ ቁርአን ኢዝ ዲስቢሊፍ፣ በቁርአን መለያየት ክህደት ነው፣ ይህ አማኝነት ነው ብሎ ሙሐመድ ተናግሯል። ስለዚህ በቁርአን ላይ በአንድ የቁርአን አንቀጽ ላይ የምትለያዩ ከሆነ መካድ ከሆነ ግልጽ ነው ማለት ነው። ያ ሱራ 4:5 አንዴ ክፈተው ብሎ አባስ ምን መሰለ ችግሩ? በቁርአን ላይ ተለያየ። በቃ ተለያየ። የሚለያይ የለም። ኧረ በቁርአን የሚለያይ የለም። በቁርአን ላይ ተለያየህ ማለት እኮ ምንድነው? አንተ አረዳድል ላይ ተለያየህ። እንደዚህ ይላል፣ በጌታህም እምላለሁ በመካከላችሁ በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀት እስከማገኙና ፍጹም መታዘዝን እስከሚታዘዙት ድረስ አያምኑም። ስለዚህ ሙሐመድ አሁን በአካል ኖሮ ሊፈርድ አይችልም። ፍርዱ የሚሆነው ምንድነው? ሀዲስና ቁርአን ነው የሚሆነው። ስለዚህ በምትከራከሩበት በመካከላችሁ ላይ ሀዲስና ቁርአን በሱ ፍርድ እስካልዳኛ ድረስ አማኝ አይደለህም ይላል። ሙሐመድ ሁለት የተለያየ ነገር ከሰጠ ውጪዝ ተጠያቂ የሚሆነው እሱ ነው። ሁለት የተለያየ አላህን ያስተዋወቀው ማለት ነው። ሱራ 59:7 አንዴ ክፈተው። ሁለት የተለያየ ተቃራኒ ነገር ካስተማረ ጥፋቱ እናንተ ሳይሆን የሙሐመድ ይሆናል ማለት ነው። ሀዲስ ደግሞ በግልጽ እንደሚናገረው ሙሐመድ ግልጽ አንደበተ ርቱዕ እንደሆነ ይናገራል። አይ ውሽዝ አንዴ ሌላ ነገር አንዴ ሌላ ነገር ሚል ያደርገዋል ማለት ነው። ቁርአን ደግሞ እንደዚህ ይላል። ከፍ አድርገው ትንሽ አይታየኝም። ያለ መልእክተኛ መልእክተኛውንም የሰጣችሁን ማናቸውንም ነገር ያዙ ብሏል። ሁለት ተቃራኒ ነገር ከሰጣችሁ ደግሞ ተጠያቂ የሚሆነው አላህ ሙሐመድ ነው የሚሆነው ማለት ነው። አንዴ አላህ እጅ አለው ብሏል፣ አንዴ የለውም ብሏል። አንዴ ከአርሽ በላይ ነው ብሏል በዛቱ፣ አንዴ በዛት አይገለጥም ብሏል። አንዴ ከሌሊቱ 1/3 ይወርዳል ብሏል፣ አንዴ ደግሞ አይወርድም ብሏል። ስለዚህ ስለ አላህ ራሱ የነገራችሁ ተቃራኒ ሁለት ነገር ከነገራችሁ ይጠፋፋል ማለት ነው። ቁርአናችሁ በግልጽ እንደሚናገረው ደግሞ ሁለት ተቃራኒ አካላት አምላክ ካለ አንዳንዱን እንትን ይለዋል ያጠፈዋል ብሏል። ስለዚህ ሁለት ተቃራኒ ነገር ከነገራችሁ
አላህ እርስ በርሱ ይጠፋፋል ማለት ነው። ሁለት ተቃራኒ አካል ካለ አንዱ ሲያጠፋ አንደኛው ሲያለማ፣ አንደኛው ሲያለማ አንደኛው ሲያጠፋ ይጠፋፋሉ ማለት ነው በቁርአናችሁ ሎጂክ መሰረት። ስለዚህ ነሰሰርሊ አንደኛው ነው ትክክል የሚሆነው። ስለዚህ አንደኛው እንደው ያስተማረው ሙሐመድ ራሱ ማለት ነው። በዚህም መሰረት እኛ እንደ ክርስቲያኖች ሁለቱም ትክክል አሉ ብለን ነው ምናምነው። አለውም ቢልም የለውም ቢልም፣ ነገር ግን ሊያስተምር የሚችለው እንኳን አንዱን ነው የሚሆነው። በዛ ውስጥ መሆናችሁ ደግሞ ትክክል አይሆንም ነው። አንድ ነው የሚለው ራሱ አያስኬድም፣ ስህተት ነው። አባስ ግልጽ ነው። ቁራን ነው። ምን ውስጠት ነው? አንተ ሰው በጻፉ መጽሐፍ ቅዱስ ታመልክ የለ እንዴ?